ጋይስ አብርሽ ሲጀመር በጤናው አይደለም ጭራሽ በአደባባይ አልጋሌ ከሴት ጋር ወሲብ። ይሄ ምን የሚሉት ነው ጋይስ? ምንድነው የሚያስተምረን? አረ ሄርሚላ ምንድነው ያደረግሽው? ቆይ የትኛው ምን አይነት ነው? ምንድነው ያስደረግሽበት? በፍጹም የሆነ የዛ ሰዓቱን ስትሰጪ የሆነ ነገር አድርገሽዋል እንጂ በፍጹም እንደዚህ በአደባባይ ቅሌት። አረ ይሄ ወዴት ነው እየሄድን ያለው ነው ጋይስ? ምንድነው እየተደረገ ያለው እንዴ? ጭራሽ ምንድነው ያደረጋችሁ ያላችሁት? አንተ ትንሽ ለምንድነው ሰባዊነት የሌለ? ምንድነው እንደዚህ ሰባዊነት የጎደለ? ቆይ ምንድነው የዚህን ያክል ብልግና? ቆይ እኔን ስትሰድቡኝ ስታንቋሽሹኝ አንተ ምን አገባ ምናምን ቀናተኛ ምናምን ስትሉኝ የነበራችሁስ እስኪ ዛሬ እንግዲህ እዩት እስኪ በአደባባይ ለዛውም እንግዲህ በዓልና ክብር ብለው ሄደው ምን አይነት ልክስክስ ናችሁ ግን? ምን አይነት የሆነ የቆሸሻ ውርደታሞች ናችሁ? ምን አይነት ህሊናችሁን የሸጣችሁ ናችሁ ግን? ለሆድ አደሮች ናችሁ የዚህን ያክል። እሺ አሁን ለዚህ ተጠያቂው ማን ነው ጋይስ? የዚህ ትዳር መፍረስ አሁን በሩታ የምትፈርዱ ሰዎች አላችሁ። እንደዚህ ከሆነ ሃይማኖታችሁን ታከሙት፣ ማርያም ታከሙት፣ ከአንዳንድ ታከሙት ነው የምላችሁ። አሁንም አብርሽ በቃ ከሱ ጋር ምናምን የምትሉ ካላችሁ አይምራችሁን ታከሙት የመጨረሻ ማለት ነው ጋይስ። በአደባባይ ብልግና፣ በአደባባይ ወሲብ፣ ይሄ ምንድነው? ዝሙትን ጋይስ እኔ ይሄንን የምትደግፉ ሰዎች ካላችሁ የምር ክሬዚ የሚያማችሁ የመጨረሻዎች ናቸው። የመጨረሻ አብርሽ የዚህን ያክል ይወረርክ ዝቃጭ መሆንክን በዓለም አደባባይ አስመሰከር። ከዛስ ወይ ምናምን ምን ያረክሽ ነው ምናምን። ኧረ እባክህ አልጋ ላይ ይዘህ ስትገባ እንደዚህ ብለሃል። ያሰላም ቀልዴል እንዴ! በጣም ቀልደኛ። እኔ የዚህን ያክል ውርዴታም በዚህን ያክል ደግሞ ለማህበረሰቡ ለኦዲየንስ ክብር የሌለ ዝሙትን እያስፋፋ ኢሉሚናቲ 666ን ለዓለም እንደዚህ እያሳወቀ መሆኑን ዛሬ አወቅኩ። የመጨረሻ ማለት ጋይስ አሁንም ይሄ እውነት ይሄ አባቢ ምን እያረክ እንደሆነ አልገባኝም ብሮ። የምር ምንድነው እያረጋለው? እኔ አላመንኩ። ከሰዓቱ ጋርማ የሆነ ነገር አድርጋባለች። እኔ እውነት እስካሁን ራሱ ማመናቃቴ ማለት ላይክ በቃ ጀስት ፍሬንድ ናት ብለህ የሆነ ሰዓት ላይ እንትን እንዳልከው በቃ ላይክ እየተዝናናችሁ ነው ምናምን። እሺ ይሁን አመነህ። ዛሬ ደግሞ በአደባባይ በይፋ ወጣው። አሁን እሺ ሩታ እንደዛ ብትናደድ ማለት የሚከፋ ሰው ይኖራል? ሩታ የሆነ ነገር ታረግ የሚከፋ ሰው ይኖራል ወይ ጋይስ? እመብርሃን አውጭን እሬሂማ የሆነ ጠንቋይ ቤት የሆነ ነገር አርጋባለች በሆነ ሼኪ በሆነ ብቻ አላቀም። በየትኛው መርጌታ በየትኛው አባቢዬ መንፈስ ወጋውት እግዚአብሔር ስብዓት። ይሄ እውነት ውድ የቤክቲቭ ቤተሰቦች ሀሳብ አስተያየታችሁን ኮሜንት ላይ እስኪ ይሄን ነገር የምትደግፉ አሁንም አለን አሁንም ከአብርሽ ጎን ነው የምትሉ ካላችሁ እናንተ በእርግጠኝነት ያማቸዋል። ታከሙ በቃ በእርግጠኝነት ይሄው ክሬዚ ያማቸዋል። ባለማደባባይ ማሳጣት ከዛ ሳሁን ነገ ደግሞ መጥቶ ሩታን ታረቂኝ። እናንተ ትዳር ገደል ይግባ። የእውነት ይሄ አሁን ቀጥታ ነገው ላይ እኔ ሩታ እንግዲህ ዛሬ ነበር ያልኩት አይደለ? ትናንትና የሆነ ክስና ቀጥታ በነገው ዕለት ምንም አይነት ነገር ንብረት ምናምን ወዘተ ምንም ነገር መቅረብ የለበት። በቃ አብርሽ ጋር ምንም ነገር ፈጽሞ ከእንደዚህ አይነት ሰው ምንም ነገር ስለማታተርፍ ነገ ላይ ያለ ምንም ጥርጥር ከሷ ጋር ተለይቶ ያለ መኖሩ ምንም አይነት እንትን ዋስትና ስለሌለው በስመ አብ ወወልድ ወመንፈስ ቅዱስ ይሄ አግባብ አይደለም። ለማንኛውም ምንም ይሄ በአባቶቻችንም በማንም በሙስሊም በኦርቶዶክስ በካቶሊክ በየትኛው ሃይማኖት አይፈቅድም። ምክንያቱም አንድ ገና ለገና ትዳሪን እንትን ብያለሁ ብለህ ድሮም እኮ ነቅተናልኛ። ከዛን ምንድነው ሩታ ጋር ቀረ፣ ከዛ ከሄርሚላ ጋር ሄድክ። ከዛስ ብልግና በአደባባይ ይወቅልኝ። እኔ እኮ ማስጠላትህ እንዴት እንደምታስጠላግ ላየሁላ። እንዴት አንተ ግን ህሊና ግን እንዴት ኖረ? ሞራሉ ኖረ ማለት ሞራሉ እንኳን ኖረ እና እስኪ ከዛስ እሷማ በቃ እኮ ኧረ እሷ እኮ ግልጽ ነው እኮ የእሷ እኮ ህልም የእሷ እንትን ራዩ ግልጽ ነው። በቃ
እሷ አንድና አንድ ትዳር ማፈረስ ከዛ እሷ ጋር ካንተ ጋር ማለት ከዛ ብልግና እሷ እኮ ዓለም ያወቃት ነግሬያቸዋለሁ አይደል? እልም ያለች ሸርሙጣ፣ እልም ያለች ባለጌ፣ እልም ያለች ስድ ያሳደጋት እንደሆነች እኮ ከዚህ ቀደም እኮ ነግሬያቸዋለሁ። እናንተ ግን ፈጽሙ ኔቨር አላመናችሁኝም። ዋይ እስኪ ትንሽ ጭንቅላታችሁ አሰሩት። እስኪ እውነት አሰሩት። ሩታና አብርሽ ትዳራችሁ ተለያየ። ትናንት ዛሬ ይሄን ነገር አደረክ፣ ከዛስ ነገ ደግሞ ሌላ። አንቺንም ምን እንደዚህ ጠፍጥፎ ይሆናል የለ የዳሽን ተራራ ቀንባስ መስሎበት ተወሽ። በማርያም ምን ትመስላለች? ትንሽ እንኳን ሀፍሬት የሌለባት ገሏን ለመቸርቸር ገሏን ለመሸጥ የተዘጋጀች ሴት። እኔ ስነግራችሁ የታቃታለ ምናምን ስትሉኝ አቃታለሁ። እልም ያለ ሸርሙጣ ነገ ሁሉን ነገሯን አሳልፋ ከመስጠት በቃ ሰውነቷን እንደዚህ በአደባባይ ከመሸጥ ወደኋላ የማትል እኔ የመጨረሻ አዘንኩባችሁ በእናንተ ትውልድ በእናንተ አፈራ። ልጅህ ምንድነው ካንተ የሚማረው? ይሄን ቪዲዮ ያዋል ቀጣይ ይሆናል ይቆራረጣል። በየሶሻል ሚዲያው ላይ ኢንስታግራም ላይ፣ ቲክታክ ላይ፣ ዩቲዩብ ላይ፣ ቫይበር ላይ ብቻ በየቦታው ይቀመጣል። ከዛስ የኔ አባት እንደዚህ ነበረ። ያንተ ልጅ ምንድነው የሚማረው? ተው ያንተ ልጅ ተው። ያንተም ልጅ እንደዚህ ባለጌ ትውልዱ ምንድነው የሚማረው ካንተ? ይሄ እኮ ሶሻል ሚዲያ ነው፣ ትልቅ እኮ ነው። አሩን ነው። በዚህ ጉዳይ ይሆነታል የለ የሆነ ጊዜ ጭራሽ ከነ ሶሻል ሚዲያ ላይ መጥፋት ያለባችሁ ሰዎች ብትኖር እናንተ ናችሁ። ጭራሽ ከነ ሶሻል ሚዲያ ላይ መጥፋት ያለባችሁ። እመኑ አትመኑ፣ ነገም ዛሬም እኔ ስለ አብርሽ ሁሉ ነገር ጠንቅቄ አውቃለሁ። ስለ ሩታም ስለ ሄርሜላ ሁሉ ነገር ጠንቅቄ አውቃቸዋለሁ ነው ከነማን ሁሉ ነገር። ያ ደግሞ የሚሆነው በምንድነው? ገንዘብ እና ይሄ ዝና ሲመጣ ነው። የዚህን ያክል ባለጌ ውርዴታ የሚሆናችሁት። አቤት እኔ ሩታ ግን ይሄን እየቻልሽ ምን ያህል ጊዜ እንደተቀመጥሽ ባንቺ ለፈረዱት ለነዛ የአንድ ደቂቃ ህሊና ጸሎት ያስፈልጋቸዋል። ሩታ እንደዚህ ነሽ ምናምን እያላችሁ ስትንቀለቀሉ የነበረች እሷ የተናደደችው እሷ የተንጨረጨረችው ወዳ እንዳልሆነ ይግባችሁ እና ከቻልክ ጭራሽ ከሩታ ህይወት ውጣ። በቃ ምንም ካምባላ የይቅርታ ማስተባበያ ምንም ነገር የለም። አንዳንድ ደግሞ አሁንም ትታረቅ ብላችሁ የምታስቡ ካላችሁ እናንተ ኦቲዝሞች ጭንቅላቱ የማይሰራ ዝም ብላችሁ መደራትን አልጋ ካልጋ መዳራትን የምትሹ የምትወዱ ሰዎች ናቸው። አብርሽ ነገም ዛሬም ከነጎዳም ኤኒ ታይም የማይለወጥ ደደብ ደነዝ ማህይም ዓለም ያወቀው ዝሙተኛ አብርሽ በዚህ ያልክ የወረድክ የዘቀጥክ እልም ያልክ ይሆናል የለ የሴት ሱስ ያለበት ሴሰኛ እንደሆንክ ዛሬ አስመስክረሃል። ለዚህ ደግሞ አንተ አታውቅም ዝም በል ምናምን ውሸት ነው ስትሉኝ የነበራችሁ ሰዎች እግዚአብሔር ይሁናችሁ። እዛው እኔ አብርሽ እና ሄርሜላ እኔ ጋር ቴሌግራም ጋር የሚልኩልኝ ነገር ብታዩት እግዚአብሔር ብቻ በቃ ማውጣትም ስለማልፈልግ ነው። በጣም ብዙ ነገሮች በጣም እኔ ጋር ዛቻ፣ እኔን ማስፈራራት ምን አገባ የሰው ፕራይቬሲ የምታወጣው እስከመባል ድረስ የደረስኩ ኖ እኔ ሁላችሁም እንግዲህ ምንም የሚባል የለም። አንተ በቁም የሞት ሬሳ ነህ። እንግዲህ ነፍስን ይማረው ነው የሚባለው። ገሃነም የገባ ሲኦል የገባ ነው የምትባለው። ምንም አትባልም። ሌላ ምንም የምንልህ ነገር የለም። እንግዲህ ሩታ ይሄን ቪዲዮ ስታየው ምን እንደሚሰማት አሮ ነው። አልደወልኩላትም እስካሁን፣ ምክንያቱም ይሄን ቪዲዮ ስታየው ምን ያህል ሾክድ እንደምትሆን ምን ያህል እንደምትደነግጥ ብቻ ፈጣሪ እና ራሷ ነው የሚያውቁት። ሰው ምንም አለም። እንግዲህ ሐሳብ አስተያየታችሁን ኮሜንት ላይ ፍቅራችሁን አሁንም ለሷ እንዲደርሳት ለሱ እንዲደርሰው ይሄ ውርደታችሁን ደግሞ ዓለም እንዲያውቅላቸው ላይክ እያደረጋችሁ እንድታደርሱልኝ ስል በአክብሮት ጠይቃችኋለሁ። እወዳችኋለሁ። ሰላማችሁ ብዙ ብሎ የተረፍልኝ። ባይ ባይ። ሐሳብ አስተያየታችሁን ኮሜንት ላይ እንግዲህ የሱ ውርደትና የሱ እንትን እንደዚህ እንደቀጠለ ነው። ነገ ደግሞ ምን እንደሚያሳየን አረገዝኩ ብላ ትመጣለች። ከዛ አረገሽ እባክሽ ብሎ ይመጣል። አሁን ሌላ ሴት ጋር ይሄዳል። እንደዛ ነው። ይሄ ነው። አንተም እንግዲህ ማስረገዝን ቀጥል።
ብልግናውንም ስራው እንግዲህ ይሄ ወሲብ ይሄ እንትንንም አስፋፋ ለዓለም አደባባይ አሳይ። ይሄ ነው አላማ ሐሳብ እኛ ምንም የምንልህ የለም። ብቻ ፈጣሪ ሆነ ፈጣሪ ጨርሶ ይማርህ። ማለት የሆነ አጋንንት አለብህ እንጂ በሰላም አይደለም። የምር የምትሉት ነገር ካለ በዚህ ሐሳብ የምትሉት ነገር ካለ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰላማችሁ ይብዛ። ተተረፈ ይበልኝ። ሰላም ሁኑ።